በአንድ ወቅት ላይ ናፖሊዮን የተባለ ንጉስ ከሌላ ሀገር ንጉስ ጋር ለመዋጋት ወታደሮቹን ይዞ በመርከብ ይሳፈራል። ከዛም ሩቅ ከተጓዙ በኋላ ዳርቻ ላይ ሲደርሱ ይወርዳሉ። ልክ እንደወረዱም ከጥቂት ርቀት ወደዛ የዛ ሀገር ንጉስ ወታደሮች በብዛት ሰፍረው ይታያቸዋል። ከዛም ናፖሊዮን አንድ በጣም አስደንጋጭ የሆነ ውሳኔን ይወስናል። ውሳኔው ምን ነበረ? እነኚህ ወታደሮች ሄደው የመጡበትን መርከብ አቃጥለው እንዲመለሱ ያዛቸዋል። ወታደሮቹ በጣም ተደናግጠዋል። ነገር ግን ንጉስ ስለሆነ ታዘውት ሄደው መርከቢቷን አቃጥለው ሙሉ በሙሉ አመድ ስትሆን ተመልሰው መጡ። ናፖሊዮን ይህን ያደረገበት ምክንያት እነኚህ ወታደሮች ወደ ኋላ የማፈግፈግ ምንም እድል እንዳይኖራቸው፣ ብቸኛው አማራጫቸው ወደፊት መጓዝና ማሸነፍ ብቻ እንዲሆን ነበረ። ስለዚህ እነኚህ ወታደሮች ወደ ኋላ ለማፈግፈግ ባህር ብቻ ነው ያለው፣ ወደፊት ጠላት ነው ያለው። ስለዚህ ያላቸው አማራጭ ጠላትን መደምሰስ ብቻ ስለነበረ ተዋጉ። በስተመጨረሻም የናፖሊዮን ወታደሮች ሙሉ በሙሉ ድል ነስተው ጦርነቱንም ውጊያውንም አሸነፉ። እንግዲህ እንዳዳመጣችሁት ናፖሊዮን የራሱ ወታደሮች ወደ ኋላ የሚያፈገፍጉበትን እድል ሁሉ ስለዘጋባቸው የነበራቸው ብቸኛ አማራጭ ወደፊት መጓዝና ማሸነፍ ብቻ ስለነበረ ጦርነቱን በድል አጠናቀቁት። እኛም ክርስቲያኖች መጽሐፍ ቅዱሳችን በኤፌሶን መጽሐፍ ላይ እንደሚነግረን መጋደል ወይንም ዕለት ዕለት የምናደርገው ጦርነት እንዳለ ይነግረናል። የኛ ጦርነት ግን ከሰዎች ጋር ወይንም ምድር ላይ ካሉ ፍጥረታት ጋር ሳይሆን በሰማያዊ ስፍራ ካሉ አለቃና ክፉ መናፍስቶች ጋር ነው። እነኚህ ክፉ መናፍስቶች የነሱ አደገኛ የጦር መሳሪያ ኒውክሌር መሳሪያ ወይንም ሌላ ቁሳዊ መሳሪያ ሳይሆን የነሱ አደገኛ የኒውክሌር መሳሪያቸው ኃጢአት ነው። አንድን ክርስቲያን በባርነት ሊያጥሩ የሚችሉበት፣ አንድን ክርስቲያን በባርነት ሊይዙ የሚችሉበት ብቸኛው መንገድ ያንን ክርስቲያን በኃጢአት ልምምድ ውስጥ እንዲጸና በማድረግ ነው። አሁን ባለንበት ዘመን በጣም በርካታ ክርስቲያኖች በኃጢአት የሚማቀቁ፣ በድብቅ የሚያለቅሱ፣ ነፃ የሚያወጣቸውን የሚፈልጉ በጣም በርካታ ክርስቲያኖች አሉ። ለአንዳንዶቹ ምክር ቢመከሩም ከምክር ያለፈ ችግር ውስጥ ስላሉ ነፃ የሚያወጣቸው መንገድ ነው እየፈለጉ ያሉት፣ በጾም በጸሎት በለቅሶ እየተጉ ያሉ። አንዳንዶች ደግሞ የሰውን ፍርድ ፈርተው በድብቅ በዛ ኃጢአት ውስጥ የሚመላለሱ በጣም በርካታ ክርስቲያኖች አሉ። ምናልባትም ጸልየን ጾም ጸሎት ገብተን ተጸልዮልን አልቅሰን ነፃ ካልወጣን ከዛ መንገድ ዛሬ የማሳያችሁ ሁለት በጭካኔ የተሞሉ መንገዶች ወደዚህ የነፃ መውጣት መንገድ ወይንም ሙሉ በሙሉ ነፃ ሊያወጡን የሚችሉ መንገዶች ሊሆኑ ስለሚችሉ እነኝህን ሁለት መንገዶች ዛሬ እንመለከታለን። አንድ መጽሐፍ ቅዱሳዊ ታሪክ አነብላችኋለሁ። ይህንን ታሪክ ካነበብን በኋላ ሁለት መሰረታዊ የሆኑ የነፃ መውጫ መንገዶችን ከዚህ ውስጥ እንደ ትምህርት እናወጣለን። ታሪኩ የሚገኘው ዘጸአት ምዕራፍ 13 እና ምዕራፍ 14 ላይ ነው። ብዙዎቻችሁ እንደምታውቁት እስራኤሎች ከግብፅ የሚወጡበት ታሪክ ነው። እንደዚህ ይላል። ፈርዖን ሕዝቡን በለቀቀ ጊዜ አቋራጭ ቢሆንም እንኳን እግዚአብሔር በፍልስጤም ምድር በሚያልፈው መንገድ አልመራቸውም። በአቋራጭ አልመራቸውም። ጦርነት ቢያጋጥማቸው ሐሳባቸውን ለውጠው ወደ ግብፅ ይመለሱ ይሆናል ብሏልና ጦርነት ቢያጋጥማቸው ወደ ግብፅ እንዳይመለሱ እንዳያፈገፍጉ የሚያደርግ መንገድ ነው እግዚአብሔር የከተታቸው። ስለዚህ እግዚአብሔር ሕዝቡን ዙሪያ በሆነው በምድረ በዳው መንገድ ወደ ቀይ ባህር መራቸው። እስራኤላውያንም ለጦርነት ዝግጁ ሆነው ከግብፅ ወጡ። የፈርዖን ፈረሶችና ሰረገላዎች፣ ፈረሰኞችና እግረኞች ሁሉ እስራኤላውያንን አሳደዷቸው። እስራኤላውያንም ከዛ ሲወጡ ለጦርነት ዝግጁ ሆነው ነው የወጡት። ለኑሮ ሳይሆን ለጦርነት ዝግጁ ሆነው ወጡ። ከዛ ፈርዖን ከነመላው ሰራዊቱ እነሱን ማሳደድ ጀመረ። ያው በታሪኩ እንደምታውቁት ሙሴ በትሩን ይዘረጋል፣ ባህሩ ይከፈላል፣ መላው እስራኤላዊ በዛ ባህር ውስጥ ያልፋል። በዛ ባህር ውስጥ መሻገር ሲጀምሩ ፈርዖን ከነመላው ሰራዊቱ ተከትሏቸው ባህር ውስጥ ገባ። ከዛም በእግዚአብሔር ትእዛዝ ሙሴ ፊቱን አዙሮ አሁንም ቀድሞ የዘረጋውን በትር አሁንም ሲዘረጋው ያ ባህር ተመልሶ የፈርዖን ወታደሮችን መልሶ ይበላቸው ጀመረ። ቁጥር 28 እንደዚህ ይላል። እግዚአብሔርም ግብፃውያንን በባህር ውስጥ ጣላቸው፣ ውሃውም ተመልሶ እስራኤላውያንን ተከትለው ወደ ባህሩ የገቡትን ሰረገሎች፣ ፈረሰኞች፣ መላውን የግብፅ ሰራዊት ሁሉ ሸፈነ፣ አንድም እንኳን አልተረፈም ይላል። እንግዲህ ይሄ ከ430 ዓመት እስራት ወይንም ባርነት የመውጣት የዴሊቨራንስ ጉዞ ነው፣ የነፃ መውጣት ጉዞ ነው። በቀላሉ ፈርዖን ሊለቃቸው አልፈለገም። ከዚህ ታሪክ ተነስተን ሁለት መሰረታዊ የሆኑ የዴሊቨራንስ መንገዶችን፣ ነፃ ልንወጣባቸው የምንችላቸው መንገዶች እንማራለን። ከዛ በፊት ግን አንድ ላሳስባችሁ የምፈልገው ነገር አብዛኛውን ጊዜ ስለ አጋንንት እስራት፣ ስለ አጋንንት ተጽዕኖ ስናወራ የሆነ ከስቶ የመነመነ ሰው
ከንፈሮ የደረቀ ሰው፣ ገንዘብ የሌለው ደሃ፣ የሆነች በቃ ድምጿ በጣም የሰለለ ወጣ አሮጊት ሴትየው ምናምን ነው የምናስበው። እንደዛ አይደለም። አጋንንት ስርዓት ከሰውነት አፒራንስ ጋር የሚያገናኘው ምንም ነገር የለም። ሰው በአጋንንት ታስሮም ሊከሳ ይችላል። ሰው ምግብ አጥቶም ሊከሳ ይችላል። ሰው ፈልጎም ሊከሳ ይችላል። መንፈሳዊ ስርዓት ከልብስ መቆሸሽ ከመክሳት ጋር የሚያገናኘው ነገር የለም። አንድ ሰው በቅድስና መመላለስ ፈተና ከሆነበት፣ በስብራት ህይወት ውስጥ የሚመላለስ ከሆነ፣ በተደጋጋሚ የስብራት ህይወት የሚያጋጥመው ከሆነ ከዛ ህይወት ነፃ መውጣት ያስፈልገዋል ማለት ነው። ኢንፋክት መጽሐፍ ቅዱስ እንደሚነግረን እያንዳንዱ ሶል ዴሊቨራንስ እንደሚያስፈልገው ይነግረናል። ስለዚህ በዚህ መረዳት የዛሬውን ትምህርት እንቀጥላለን። ከጸሎትና ከምናውቀው ከአጋንንት ነፃ መውጫ መንገዶች በተጨማሪ ዛሬ የማሳያቸው 2 መንገዶች በጭካኔ የተሞሉ ሰዎችን ወይም ክርስቲያኖችን ከኃጢአት እስራት ነፃ ሊያወጡ የሚችሉ መንገዶች ናቸው። የመጀመሪያው በጭካኔ የተሞላ የእምነት እርምጃ ነው። ማስተዋል ያለብን ከግብፅ ወደ እስራኤል ወይም ወደ ምድረ በዳ ሲወጡ ግብፅ ማለት ምንም ለኑሮ ማትመች ቦታ ስለሆነች አይደለም። ምክንያቱም በግብፅ እያሉ እኮ ልጅ ይወልዱ ነበረ፣ ተዋልደዋል፣ አግብተዋል፣ ቢዝነስ መስርተዋል፣ ስራ እየሰሩ ነው። በጭቆናና በለቅሶ ውስጥ ቢሆንም ህይወት ግን እየቀጠለ ነበር። ምናልባትም ከግብፅ እንዳይወጡ የሚያደርጋቸው በርካታ ምክንያቶች ነበሯቸው። አንዳንዶቹ የራሳቸው ቢዝነስ መስርተው ሊሆን ይችላል። አንዳንዶቹ የራሳቸው ርስት ሊኖራቸው ይችላል። አንዳንዶቹ ገና መጋባታቸው ሊሆን ይችላል። አንዳንዶቹ ገና አዲስ ሕፃን ልጅ ወልደው ሊሆን ይችላል። በጣም ብዙ ምክንያት። አንዳንዶቹ የሰሩበትን ደሞዝ ገና አልተቀበሉም ሊሆን ይችላል። ምንም እንኳን እያጉረመረሙ ቢሆንም እያለቃቀሱ ቢሆንም አደገኛ የሆነ የጭካኔ እርምጃን ወሰዱ። ከግብፅ ወደ ምድረ በዳ ወጡ። ማስተዋል ያለብን ነገር እነኚህ ሰዎች ከግብፅ ወደ ጃፓን፣ ከግብፅ ወደ ካናዳ ምናምን አይደለም የወጡት። ከግብፅ ወደማያውቁት ምድረ በዳ ነው ዕቃቸውን ሁሉ ሸክፈው ከነመላ ቤተሰቦቻቸው ሙሴን አምነው የወጡት። ከዚህ የምንረዳው ኃጢአት የሆነ ምቹ የሚባል ቀጠና ኮምፎርት ዞን አለው። ቁጭ ብለን አንዳንዴ የምንደሰትበት መጽሐፍ ራሱ ሲናገር ጊዜያዊ ደስታ እንዳለው ይናገራል። ግብፅ ጊዜያዊ ደስታ አላት። ሁሉ ነገሯ የሚያስጠላ አይደለም። ሁሉ ነገሯ የሚያስጠላ የሚሆነው በስፒሪቹዋል እይታ ካየነው ነው፣ ባርነት እንደሆነ ስለምንረዳ። በቁሳዊው ዓለም እይታ ከተመለከትን ግን ግብፅ የሚኖርባት ሀገር ናት። ግርፊያ ሊበዛው ይችላል፣ በደል ሊበዛ ይችላል። እየበሉ እየጠጡ እየተዋለዱ ግን ይኖሩባት ነበር። ነገር ግን እስራኤሎች በጣም በጭካኔ የተሞላ ውሳኔን ወሰኑ። ለ430 ዓመት ሙሉ የኖሩባትን ሀገር እግዚአብሔርን እኮ እንደዚህ ብለው መጠየቅ ይችሉ ነበረ። በቃ ግብፅን ባርክልን እና ራሷን እስራኤልን አድርግልን ማለት ይቻላል። ነገር ግን እግዚአብሔር ባዘዛቸው መሰረት በጣም ስንት ዓመት የኖሩበትን እድሜ ልክ የሚያውቁትን አገራቸው ማለት ነው። ባይዘው 430 ዓመት እዛ ከኖሩ በጣም እኮ ትልቅ ዓመት ነው። 1 4 5 ጄኔሬሽን ማለት ነው። ስለዚህ አገራቸው ማለት ነው። የሚኖሩበትን አገር ለቀው ወጡ። ይሄ በጭካኔ የተሞላ የእምነት እርምጃ ይባላል። ብዙዎቻችን ከአጋንንት እስራት መውጣት የከበደን አንደኛው ምክንያት በጣም ዊል ፓወራችን የፈቃድ ኃይላችን ዝቅተኛ ወይም ደካማ ከመሆኑ የተነሳ ለውሳኔ በጣም ሩቆች ነን። ከውሳኔ በላይ በክርስትና ሕይወታችን ፍልስፍና እናበዛለን። ከተግባር ይበልጥ ወሬ ነው የምናበዛው። ብዙ ስብከት እንጂ ብዙ ሕይወት የለንም። መጽሐፍ ቅዱስ ግን ሪከመንድ የሚያደርገን ክርስትና በውሳኔና በተግባር የተሞላ ሕይወት ነው። ጌታ ኢየሱስ ራሱ ማቴዎስ 18 ላይ እንደዚህ አለ፣ ዓይንህ ለመሰናከል ምክንያት ከሆነብህ አውጥተህ ጣለው። 2 ዓይኖች ኖሮህ ወደ ገሃነመ እሳት ከምትጣል 1 ዓይን ኖሮህ ወደ ሕይወት መግባት ይሻልሃል። በጣም ነው የሚገርመው። ዓይንህ የመሰናከያ ምክንያት ከሆነብህ ዓይንህን እጠበው፣ ዓይንህን ጨፍን፣ ዓይንህን ተኳለው ምናምን አላለም። አደገኛ በጭካኔ የተሞላ ውሳኔ ወስን፣ ዓይንን አውጣና ጣለው አለ። ይህን ክፍል ስለ ዓይን እያወራ እንዳልሆነ ምሳሌያዊ ንግግር ነው ብለን እናስተምራለን እናወራለንም። ዓይነው ምሳሌያዊ ንግግር ነው። ነገር ግን ደግሞ እንደዛ እንደማለትም ነው። ሊትራሊ ዓይን ከሆነ የኃጢአት ምንጭ ምክንያት አትሳሳለት፣ አውጣና ጣለው እያለ ነው ጌታ ኢየሱስ። ሕይወት በጭካኔ የተሞላ ነው። አታመቻምች። ዓይናቸውን አውጥቶ ይጣሉ። እንደ ዓይናቸው የሚቆጥሩትን ነገር አውጥቶ ይጣሉ ሰዎች ናቸው ነፃ መውጣትን ያገኙት። ዝም ብለን ጓዳ ቁጭ ብለን በማልቀስ ብቻ ሳይሆን አጠገብ ያለ አውጥተ መጣል ያለብህ ነገር አለ። ለምሳሌ ወደኛ እስቲ ሕይወት እናምጣው። የብዙዎቻችን መሰናከያ የሆነው ለምሳሌ ስልካችን ነው። በ60 ሺህ ብር፣ በ70 ሺህ ብር፣ በ100 ሺህ ብር ስልክ ገዝተን ያ ስልክ ነው ለሕይወታችን መሰናከያ ምክንያት እየሆነብን ያለው። እና ምን ላድርግ? በቃ አውጣና ሽጠው። 50 ሺህ ነው 60 ሺህ ነው አውጣና ሽጠውና
4000 እና 3000 ብር የሚያወጣ ምንም ኢንተርኔት የሌለው በቃ ዝም ብሎ መደዋወል የሚቻል የለም ምንደዋወልበት ያ አይነት ስልክ ምናልባት ለቴሌብር ምናምን የሚሰራበት ሊሆን ይችላል። ከዛ ያለፈ ፋንክሽን የሌለውን ስልክ ግዛና ነፃ እስክትወጣ ድረስ አቅምን እስክትገነባ ድረስ በዚህ ስልክ ተመላለስ። እንዴ ምንድነው ስልክ አውጥቶ መጣል ስልክ መቀየር ከመንፈሳዊ ሕይወት ጋር ምን ያገናኘዋል? ዩሲ እንደዚህ የሚሉ ሰዎች አሉ። ብዙዎቻችን ክርስትና ሳይሆን ፍልስፍና ነው ያዝነው። ክርስትና በተግባር የሚመራ ሕይወት ነው። አድርግ ከተባልክ አድርግ ነው። ሞኝነት የሚመስል ድርጊቶች ናቸው የአብዛኛውን ሰው ሕይወት ያቃኑት። አሁን ምን ትርጉም ይሰጣል? ግብፅ በቃ ንጉሱን ገልብጦላቸው እግዚአብሔር እስራኤል ላይ እንዲነግስ አድርጎ እንደ ዮሴፍ ዘመን ከዛ በኋላ በነፃነት ቢኖሩ ይቻላል? ኖ እኔ ያዘጋጀውላችሁ ምድር አለ። ቀጥ ብለህ እያንዳንዱ ቤተሰብን ጭነ እያንዳንዱ ቃህን ትተህ ምናምን ውጣ አለ እግዚአብሔር። በሰውኛ ስናስበው ትርጉም ላይሰጥ ይችላል። ነገር ግን ብዙዎችን ወደ ነፃ መውጣት የወሰዳቸው እንደዚህ አይነት በጭካኔ የተሞሉ ውሳኔዎች ናቸው። እቤት ያለው ቴሌቪዥን ነው እያሰናከለ ያለው። የጸሎት ጊዜህን የቃል ጊዜህን ክርስትናን እየበላ ያለው እሱ ነው። ቲቪን አውጣና ካርቶን ውስጥ መልሰውና ጓደኛ ቤት ሄዳ አስቀምጠው። ለ1 ዓመት መልሰ አትስጠኝ፣ አሁን በዚህ ዓመት መጨከን እፈልጋለሁ፣ ወይ ደግሞ ቲቪውን ሽጠው። አለቀ። ምንም እኮ አይነት ፍልስፍና አይፈልግም። ዲሲሽኖች፣ እንደዚህ አይነት ውሳኔዎች በጣም ሰዎችን ወደ ነፃ መውጣት ያቀርቧቸዋል። እግዚአብሔር የእኛን የእምነት እርምጃ በጣም በጥንቃቄ ነው የሚከታተለው። ምን ያህል ነፃ ለመውጣት መፈለጋችንን ከስር ከስር ይከታተለናል። ምክንያቱም ያለ እምነት እግዚአብሔርን ከቶን ማስደሰት ስለማይቻል፣ እምነት ደግሞ ያለ ስራ የሞተ ስለሆነ። እስራኤላውያን እግዚአብሔርን ታዘው ቀይ ባህር ጋር ስለደረሱ ነው ቀይ ባህር የተከፈለላቸው። ግብፅ ቁጭ ብሎ ቢሆን ኖሮ ቀይ ባህር አይከፈልም። ማወቅ ያለብን ከግብፅ ምንም ቢሆን ቀይ ባህር ይሻላል። ምክንያቱም ለዴስቲኒያችን ቅርብ የሆነው ቀይ ባህር እንጂ ግብፅ አይደለም። ምንድነው እያሰናከለን ያለው? በምን ስርዓት ውስጥ ነው ያለ ነው? ለምሳሌ ጓደኞቻችን ከሆነ ጌታ ኢየሱስ እንደተናገረው አውጣና ጣለው እንዳለው እንደ አይኑ እኛን እያሰናከሉን ያሉት በዙሪያችን ያሉ ጓደኞች ከሆኑ ሰብስበናቸው ወይንም ደግሞ በራሳችን ውሳኔ ከዚህ በኋላ መገናኘት አልፈልግም ለ1 ዓመት ለ2 ዓመት እግዚአብሔር ይፈቅድና ብንኖር ከዛ በኋላ ላገኛችሁ እችላለሁ። አሁን ግን ፐርሰናል ታይም ማሳለፍ ፈልጋለሁ። አሁን ጓደኛ መቀየር ፈልጋለሁ። አሁን በዚህ መንገድ መመላለስ ፈልጋለሁ ብለን ምንም እንኳን ቢያም ጓደኛ መቀየር ከባድ ነገር ነው። አደገኛ ቦንድ ነው የምንሰብረው። ከዘላለም ሕይወት ግን አይበልጥም። ወይንም ደግሞ የምንኖርበት ሀገር ከሆነ ፈተና ያሆነብን በዛ ሀገር ውስጥ ያለ የኃጢአት ልምምድ ህጎች ወደ ኃጢአት እየመሩኝ ከሆነ ቻው። ምናልባት እዚህ ሀገር ጥሩ ብር አገኝ ይሆናል፣ ጥሩ ሀገር ሊሆን ይችላል። ነገር ግን ለእኔ በድህነት ውስጥ ወይንም በትንሽ ገንዘብ ውስጥ ያገኘው እግዚአብሔርን ባከብር ይሻላል። በጭካኔ እስራኤሎች አገር ለቀው ሌላ ሀገር እንዲሄዱ አገር እስከ መልቀቅ የሚያደርስ ውሳኔ ያስፈልገናል ማለት ነው። አስቀድሜ እንደነገርኳችሁ ከግብፅ ቀይ ባህር ይሻላል። አገር መቀየር ምን ለውጥ አለው? ዓለም ሁላ በሰይጣን የተያዘች ናት። ፍልስፍና በክርስትና 1 ኢንች እንኳን እንድንጓዝ አያረገንም። ፊደል በክርስትና 1 ኢንች እንኳን ወደፊት እንድንጓዝ አያረገንም። በክርስትና ወደፊት እንድንጓዝ የሚያረገን እምነትና በእምነት የተሞላ ተግባር ነው። የተግባር ሰዎች መሆን አለብን። ለእግዚአብሔር ምን ያህል ነፃ ለመውጣት ፍላጎት እንዳለን ማሳየት መቻል አለብን። ቁጭ ብለን በማጉረምረም እግዚአብሔር እኮ ረሳኝ፣ እግዚአብሔር ነፃ ላወጣለኝ በማለቃቀስ የሚመጣ ነፃነት የለም። አብዛኛው ቦታ ላይ መጽሐፍ ቅዱስ ላይ ተመልክታችሁ ከሆነ የሚያለቃቅሱ ሰዎች ላይ እግዚአብሔር ይናደዳል። በጣም ነው ሪጀክት የሚያደርጋቸው። እግዚአብሔር ተቀብሎ ነፃ የሚያወጣቸው በእምነት ደፋር የሆኑ ሰዎችን ነው። ስለዚህ ራሳችንን መርምር። አገልግሎት ነው ከእግዚአብሔር እያራቀን ያለው? አገልግሎት ነው ወደ ኃጢአት እስራት እያስገባን ያለው? ብዙዎቻችን አገልግሎት አንመርጥም። በሁሉም መድረክ ላይ አለን። ብዙ የኃጢአት እድል ይቀርብልናል፣ በዛ እንወርቃለን። ስለዚህ አገልግሎት ከሆነ መሰናከያ ሆነብኝ፣ በጣም ይቅርታ፣ ከዛሬ ጀምሮ አላገለግልም። በኃጢአት እየተመላለሱ ማገልገል የሚባል ነገር የለም። መጀመሪያ ራሴ ላይ ልስራ ብዬ ፐርሰናል ታይም 1 ዓመት ነው 2 ዓመት ነው ከእግዚአብሔር ጋር እግዚአብሔር ራሱ ይዟችሁ ይወጣል ማለት ነው። ጭካኔን ይፈልጋል። ምክንያቱም አገልግሎት ብዙ የሚያመጣልን ኦፖርቹኒቲዎች አሉ። በሰውኛ ሲታሰማ ነው። እሱን ሁሉ ዲና አድርገን እኔ ከጌታ ጋር መሆን ይሻለኛል ብለን በጭካኔ የተሞላ ውሳኔ መወሰን አለብን ማለት ነው። ፈርዖን ወረኞችን፣ ፈላስፎችን ወይንም ደግሞ ፈሪዎችን አይለቅም። ፈርዖን የሚለቀው ጨካኞችን ብቻ ነው፣ በእምነት ጨክነው የሚንቀሳቀሱ ሰዎችን። ስለዚህ የጭካኔ ድርጊት ውስጥ እንግባ። ዙሪያችን እንመልከትና ምንድነው በእስራት እንድመላለስ እያደረገኝ ያለው ነገር? ያንን ነገር አውጥቼ እጥለዋለሁ። ምንም ቫልዩ ቢኖረው አውጥቼ ሽጠዋለሁ፣ እጥለዋለሁ። ሰው ከሆነ ለየዋለሁ፣ አገልግሎት ከሆነ ተዋለሁ፣ ስራ ከሆነ ቀይራለሁ።
ሳክሪፋይስ ይፈልጋል ማለት ዴሊቨራንስ ወይንም ነፃ መውጣት መስዋዕትነትን ይጠይቃል። እግዚአብሔርም ኢንቴንሽናሊ ነው ያንን መንገድ የሰራበት ምክንያት እኛ በዛ ውስጥ እንድንጠነክር ማለት ነው። ስለዚህ ጸልየን አልቅሰን ጾም ጸሎት ገብተን ነፃ መውጣት የከበደን የአጋንንት እስራት የኃጢአት እስራት በህይወታችን ላይ ካለ የተለያዩ ዲስአፖይንትመንቶች በየጊዜ የሚመጡ ስብራቶች ካሉ የጭካኔ ውሳኔን አስበን እናሰላስል እስቲ። ምንድነው ማድረግ ያለብኝ በህይወቴ ያላደረኩት አሁን ግን ማድረግ ያለብኝ ነገሮች? ብዙ ነገሮችን ተጠንቅቀን አቅፈን ሸፍነን ነው እየተመላለስን ያለ ነው። ልንለቃቸው የሚገቡ ልንጥላቸው የሚገቡ ብዙ ነገሮችን ተሸክመን እየዞርን ነው። እንደዛ እየተመላለስን ነፃ መውጣት የሚባል ነገር በጣም ከባድ ነገር ነው። ሁለተኛው ከአጋንንት እስራት ነፃ የምንወጣበት መንገድ ከሙሴ አይነት ጨካኝ ሰው ጋር ህብረት ማድረግ ነው። ሙሴ ማለት የፈርዖን ልጅ ነው። እንደምታውቁት ፈርዖን ልጄ ብሎ ያሳደገው ነው። ስለዚህ የፈርዖን ልጅ ነው። የፈርዖን ልጅ ማለት ደግሞ ምን ማለት እንደሆነ ይገባቸዋል። ፈርዖን በወቅቱ ዓለምን ነበር የሚገዛው ማለት ይቻላል። ስለዚህ ለሙሴ ገንዘብ ችግር አይደለም። ሙሴ የፈለገውን ነገር በምድር ላይ ማድረግ ይችል ነበር። ለሙሴ እውቅናም ሆነ ኃይል ችግር አልነበረም። ሙሴ በእውቅናው ወይንም በአባቱ ኃይል በፈርዖን ፓወር የፈለገውን ነገር በግብፅ ምድር ማድረግ የሚችል ሰው ነበር። ከዚህም የተነሳ የፈለገውን ሰው አንስቶ ጓደኛ ማድረግ ይችላል። ከየትኛውም ዓለም ክፍል የፈለገውን ሴት አንስቶ ሚስቱ ማድረግ የሚችል ሰው ነው። የፈርዖን ልጅ መሆን ማለት ምንም ነገር ማድረግ የሚቻልበት ዓለም ውስጥ ነበር ሙሴ ያለው ማለት ነው። መጽሐፍ ግን ሲናገር ዕብራውያን 11 ላይ ሙሴ የፈርዖን የልጅ ልጅ መባልን በእምነት ንቆ፣ የፈርዖን የልጅ ልጅ ማለት ቀጣይ ፈርዖን፣ ቀጣይ መሪም፣ ቀጣይ ዓለም ገዢ ማለት ነው። ቀጣይ የዓለም ገዢ የመሆንን እድል በእምነት ንቆ ስለ ክርስቶስ መከራ መቀበል እጅግ የተሻለ መሆኑን ተገነዘበ ይላል። ምን አይነት ጭካኔ ነው! ሙሴ ማለት እኮ በወቅቱ በዓለም ላይ የሱ አይነት ሰው 10 አይሞሉም። እንደዚህ አይነት ፓወር ያላቸው እንደዚህ አይነት ፕሪቪሌጅ ያላቸው ሰዎች በመላው ዓለም ቢቆጠሩ ከ10 ላይ በልጡ ይችላሉ። ነገር ግን የፈርዖን የልጅ ልጅ መባልን በእምነት ናቀና ስለ ክርስቶስ መከራ መቀበል የዴሊቨራንስ ህይወት ይሻለኛል ብሎ ጨክኖ ወደዛ ህይወት ገባ ይላል። ስለዚህ ለኛ ወደ ዴሊቨራንስ መንገድ ወደ ነፃ መውጣት መንገድ ልንሄድ የምንችልበት አንደኛውና ወሳኝ መንገድ እንደዚህ በህይወት የጨከኑ ሰዎች ዙሪያ መመላለስ ነው። ጓደኛችን ማድረግ፣ ህብረታችን አካል ማድረግ ወይንም ሜንተሮቻችን ማድረግ ነው። በጣም የሚገርማችሁ ላይፍ ስታይል ይጋባል። ፓወር ነው ላይፍ ስታይል። እንደምናውቀው ጓደኝነት ሰውን ያበላሻል፣ ሰውንም ያነሳል። አብረን የምንውለውን ሰው ነው የምንመስለው። እንደዚህ አይነት ጨካኝ ሰዎች የሙሴ አይነት ሰዎች በዙሪያችን ካሉ በእርግጠኝነት መንፈሳዊ ነፃ መውጣታችን እየቀረብን ነው የምንሄደው ማለት ነው። ለምሳሌ አንዲት ሴት 2 ልጅ ወልዳ 3ኛ ለመውለድ በምታደርገው ጥረት አልተሳካላትም፣ አትወልድም። በኋላ ታጉረመርማለች፣ ታለቅሳለች፣ ሰይጣን ተፈታተነኝ ትላለች። በዚህ መሃል ጓደኞቿ አብሮ ያዝኑላታል፣ አብሮ ያለቅሳሉ። እቺ ሴት ከነኚህ ሰዎች ጋር ጓደኛ ከምትሆን በእሷ እኩያ የሆነች ገና ያላገባች ገና ያልወለደች ነገር ግን እንደ ማርያም ጌታ እግር ስር ቁጭ ብላ የምትማር በህይወት ሳትስፋይድ የሆነች ደስተኛ የሆነች ሴት አለች። ከእሷ ጋር ህብረት ማድረግ ብትችል ምን አይነት ጠንካራ ስፒሪት ዴቨሎፕ እንደምታደርግ አስቡ። ጨካኝ ሴት ነው የምትሆነው ማለት ነው። ልፍስፍስ ሆነን የቀረንበት ምክንያት ምናልባት በዙሪያችን ያሉ ሰዎችም ልክ እንደኛው የደከመ ማይንድ ሴት ያላቸው በሁሉ ነገር የሚያጉረመርሙ በትንሽ ነገር የሚረኩ ለውጥን የማይፈልጉ ባርነት የተመቻቸው ሊሆኑ ይችላሉ። ወይንም አንድ ሰው ደሞዝ አልበቃኝም፣ ጫማ መቀየር አልከበደኝም ብሎ የሚያለቃቅስ ሰው ጓደኞቹ እያዘኑለት አብረው የሚያለቃቅሱ ከሆነ ተነስና ካንተ የበለጠ ደሞዝ የነበረው ካንተ የበለጠ ስራ የነበረው ዛሬ ጫካ ወይንም ገጠር ገብቶ በቀን አንዴ እየተመገበ ወንጌልን የሚሰራ ሰው አለ። ከሱ ጋር እስቲ ለአንድ ሳምንት አሳልፍ። ከዛም ህይወት ምን እንደሚመስል እንገነዘባለን። ከዛም ከዚህ ሰውዬ የጭካኔ ስፒሪት ይገባብናል። የትኛውም አይነት ፌሎሺፕ በነገራችን ላይ በሰው ህይወት ላይ ተጽዕኖን ይፈጥራል። ማን ነው በዙሪያችን ያለው አገልጋይ? ማን ነው በዙሪያችን ያለው ጓደኛ? ይሄ በጣም ማተር ያደርጋል ለዴሊቨራንሳችን። የሙሴ አይነት ጨካኝ ሰው በህይወት የጨከነ ሰው ከሆነ ጓደኛ የነፃነት አየርን ትተነፍሳለህ። ወደ ነፃነት የሚወስደው መንገድ ከኃጢአት ባርነት ወደሚያወጣ መንገድ መመላለስ ትችላለህ ማለት ነው። ነገር ግን ደካሞችና በህይወት ብዙም ሰክሲድ ለማድረግ ፍላጎት የሌላቸው ሰዎች ከሆኑ በዙሪያችን ያሉት እንዲሁ በኃጢአት ባርነት እንደማቀቀን እንዳለቃቀስን ዘመናችን ያልቃል ማለት ነው። በጣም የሚያሳዝነው ነገር ግን እንደዚህ በህይወት ሊጠቅሙን የሚችሉ ጨካኝ ሰዎችን አብዛኞቻችን ከዙሪያችን አባረናቸዋል። ወይ በኮሚትመንታቸው ስለምንቀና
ወይ አካባጅ ናቸው ብለን ወይ ደግሞ ለሰው ጊዜ አይሰጡም በሚል በተለያየ ተልካሻ ምክንያት ጨካኝ ሰዎች በዙሪያችን የሌሉን ሰዎች በጣም ብዙዎቻችን ነን። እንደዚህ አይነቱን ሰው ካጠገባችን ስናባረን የከረም ነው። እንደዚህ አይነት ሰው በዓለም ላይ ጥቂት ነው። 5% አይሞላም። እድለኛ ነህ በአካባቢ ካለ። አታችመንት ፍጠር፣ ጓደኝነት ፍጠር። ከሱ ህይወት ከሷ ህይወት ብዙ መማር ይቻላል። ስፒሪት ነው፣ ይጋባል። ጀግንነት፣ ጨካኝነት ይጋባል። ስንፍና እንደሚጋባው ማለት ነው። ጨካኝነት ተጋባብን ማለት መንፈሳችን ስፒሪታችን በጣም ይነቃቃል ማለት ነው። መንፈሳችን ከተነቃቃ ደግሞ በፌዝ ነው የምንመላለሰው ማለት ነው። ሰው በእምነት ከተመላለሰ ከየትኛውም ከኃጢአት ባርነት የመውጣት ፓወርን ዴቨሎፕ ያደርጋል ማለት ነው። እንደዚህ አይነት ነገር ፓወር እንዳለው የምትመለከቱት አንደኛ ነገሥት ምዕራፍ 19 ላይ በኤልሳና በኤልያስ ህይወት ላይ እንመለከታለን። እንደዚህ ይላል። ኤልያስ ይላል የሳፋጥ ልጅ ኤልሳዕን 12 ጥማድ በሬ አውጥቶ ራሱ በ12ኛው ጥማድ በሬ ሲያርስ አገኘው። ኤልያስም ወደ እርሱ መጥቶ መጎናጸፊያውን በላዩ ላይ ጣለበት። ከዚያም ኤልሳዕ በሬዎቹን ትቶ ኤልያስን ተከትሎ እየሮጠ አባቴንና እናቴን ስሜ እንድሰናበታቸው ፍቀድልኝ፣ ከዚያም እከተልሃለሁ አለው። ኤልያስም መልሶ እኔ ምን ያደረግኩ ነገር አለ? ልትመለስ ትችላለህ አለው። ስለዚህም ኤልሳዕ ትቶት ተመለሰ። ሁለቱም በሬዎቹን ወስዶ አረደ፣ የእርሻ ዕቃውን አንድዶ ስጋቸውን በመቀቀል ለሕዝቡ ሰጠ። እነርሱም በሉ። ከዛም ኤልያስን ለመከተል ሄደ፣ ረዳቱም ሆነ ይላል። ኤልያስ ማለት ጨካኝ ሰው ነው። ላመነበት ነገር ምንም አይነት ይሉኝታ የለበትም። ከእግዚአብሔር ይስማ እንጂ በሕይወቱ ጨካኝ ብቻውን የኖረ ሰው ነው። ኤልሳ ጋር ሲመጣ ኤልሳዕ እናትና አባቴ ልሰናበት አለው። እኔ ምን አገባኝ አለው። እንደ ቁጣ ነገር እኮ መሆኑ ነው። እኔ ምን አገባኝ፣ አንተ ኮምፕሮማይዝ ካረግ መብት ነው። ገባው። ኤልሳዕ ተመልሶ ሄደ፣ የእሱን ጥማድ በሬዎች አርዶ ለሕዝብ አበላ፣ መሳሪያዎቹን ሰባበረ፣ አቃጠለ። ከዛ በኋላ ስጋው ማለቁን ካረጋገጠ በኋላ ወደ ኋላ የሚመልሰው ነገር እንደሌለ ካወቀ በኋላ ጨክኖ ኤልያስን ወደ መከተል ህይወት ገባ። የኤልያስ የጭካኔ ስፒሪት ተጋባበት። እንደዚህ አይነት ዲሲሽን ውስጥ ልገቡ የምችሉት ከኤልያስ አይነት ሰው ጋር ከኋላችሁ ነው ማለት ነው። ቁጭ ብሎ 2 በሬ እንዴት 4 በሬ እንደሚሆን 4ቱ 8 እንዴት እንደሚሆን ከዛ በኋላ ብር እንዴት እንደሚበዛ ካልኩሌት የሚያደርግ ሰው ጋር ከዋልክ በእርግጠኝነት ወደ ኤልያስ ጥሪ ወደ እግዚአብሔር ጥሪ አትሄድም። በጣም የሚይዝ ብዙ ሀብት እያደራጀ ነው የምትሄደው ማለት ነው። እዚህ ጋር ግን እንደ አይኑ ብሌን የሚቆጥረውን ነገር ኤልሳዕ ጥሪውን ጥሎ ቢመለስ ኃጢአት ነው። ስለዚህ ጌታ ኢየሱስ እንደተናገረው አይን ብሎ የጠራው አሁን ለኤልሳዕ ምንድነው? ይሄ 2 ጥማድ በሬ ነው ማለት ነው። የጥማድ በሬው ላይ የሚያስረው እንጨቶች ናቸው ማለት ነው። እነሱን አርዶ አቃጥሎ ጨርሶ ኤልያስን ወደ መከተል መጣ። አብዛኞቹ ሐዋርያት ኢየሱስ ስራ ላይ ነው ያገኛቸው። ኑ ተከተሉኝ ሲላቸው ትተው ተከተሉት ነው የሚለው። ስናነበው አንድ መስመር ነው፣ በጣም ቀላል ነው። በሕይወት ግን በጣም ከባድ ነገር ነው። እስቲ ኢማጂን እየሰራችሁ የነበረውን ስራ ከባድ በጣም ገንዘብ የምታገኙበት የሆነ ነገር ያገኛችሁበት ነገር ሊሆን ይችላል። በቃ አቁም ስትባል ኢንስታንትሊ እኮ ነው አቁመ ቻው ብለ ኢየሱስን መከተል። ኢየሱስን መከተል ሀብት የለውም። ኢየሱስን መከተል ምንም ማረጋገጫ የለውም። እሱ ራሱ መኖር የለኝም ያለ ሰው ነው። ቀበሮች እንኳን ያላቸውን የለኝም ብሏል። ሴፍ ዞን አይደለም በወቅቱ። በጣም ከባድ ዲሲዥን ነው። እኛ እንደምናስበው ኢየሱስ ምናምን ብለን እንደምንዘምረው አይደለም። መሬት ላይ አውርደን ስናየው በጣም ከባድ ነገር ነው። ነገር ግን ሐዋርያት የጭካኔ መንፈስ ገባባቸው። ለምን? አብራችሁት የምትውሉት ሰው በህይወት ላይ በጣም ወሳኝ ኢምፓክት አለው። የት ቤተክርስቲያን ነው የምናመልከው? ማነው መንፈሳዊ አባታችን? ማነው ጓደኛችን? ከማጋ ነው ህብረት የምናደርገው? ማንን እያየን ነው እየኖርን ያለ ነው? በጣም የሚያወራ ሰው ከሆነ የኔ ምሳሌ ወረኛ ለመሆን ነው ማድረገው ማለት ነው። በጣም በህይወት የሚመላለሰው ከሆነ የኔ ምሳሌ ህይወትን ለመኖር ነው የምጥረው ማለት ነው። ሰው ምሳሌ ማድረገው ሰው በጣም ማተር ያደርጋል በህይወታችን ላይ። ለዛ ነው ሁል ጊዜ የምነግራችሁ ሜንተር ያስፈልገናል። በህይወት የምንመለከተው ሰው ያስፈልገናል። እነኚህ 2 መሰረታዊ ነገሮች ካደረግን በጭካኔ የተሞላ የህይወት ውሳኔዎችን ከወሰንንና በህይወታቸው የጨከኑ ሰዎች ጋር ህብረትን የምናደርግ ከሆነ ይሄ ጨካኝ ስፒሪት ውስጥ እንገባለን ማለት ነው። ቦልድ የሆነ እንደ ሐዋርያት እንደነ ኤልሳዕ የትኛውም ነገር አርደው ገለው ጌታን ለመከተል የሚጨክኑ አሉ። በዛ መንገድ ከተመላለስን በእርግጠኝነት የዴሊቨራንሳችን መንገድ ከባድ አይደለም። ይህንን ትምህርት ስናጠቃልለው ጌታ ኢየሱስ እንደተናገረው አይን መሰናከያ ምክንያት ከሆነብህ አይንን አውጥተህ ጣለው እንዳለው ምንድነው መሰናከያ የሆነ ያለው በዙሪያችን ያለው?
ሰው እንዴት ስልኩን ይዞ ዓመት 2-3 ዓመት ያለቃቅሳል? ኃጢአት ያስቸገረኝ፣ ሶሻል ሚዲያ ያስቸገረኝ። አውጣና ጣለው፣ ወይ ሽጠው ወይ ቀይረው፣ አለቀ። ለስልኩ ከሚሳሳ ሰው ጋር አትቀመጥ። ስልክ ፈተና እየሆነብህ አይፎን 15 አይፎን 16 መጣ መቼ ነው የምገዛው ትላለህ። ይሄ ምን ማለት ነው? ይሄ እኮ በጣም ቀልድ ማለት ነው። በነገራችን ላይ ሰው ያለ ስልክ መኖር ይችላል። መጽሐፍ እንደሚነግረን ሰው ያለ ኢየሱስ ብቻ ነው መኖር የማይችለው። ኢቭን በዚህ ዘመን እኮ ያለ ስልክ ከሚኖረው እዚህ ዓለም ላይ በስልክ የሚኖረው በጣም ዝቅተኛ እኮ ነው። ስለዚህ በጭካኔ የተሞሉ እነኚህ ዲሲሽኖች ውስጥ ከገባን ዴሊቨራንሳችን ፈጣን የመሆን ቻንሱ በጣም ሰፊ ነው ማለት ነው። በዚህ ውስጥ የሚመላለሰው ማንም ሰው መጥቶ እጅ ቢጭንበት በእርግጠኝነት የተዳከመ መንፈስ ስለሆነ እዛ ውስጥ ያለው ለቆ ይወጣል። ምክንያቱም መናፍስት ዩዥዋሊ ጽድቅን የምትመገቡ ከሆነ በእግዚአብሔር ፈቃድ በጭካኔ የምትመላለሱ ከሆነ ዕለት ዕለት እየደከሙ ስለሚመጡ በስተመጨረሻ ማንም መጥቶ ቢጸልይላችሁ ደክሞ ስለተገኙ የመውጣት ቻንሳቸው በጣም ሰፊ ነው ማለት ነው። መጽሐፍ እንደሚነግረን የሳኦል ቤት እየደከመ የዳዊት ቤት እየበረታ መጣ እንደሚል እናንተ በውሳኔያችሁ በጭካኔያችሁ የሳኦልን ቤት እያዳከማችሁ ከመጣችሁ በእርግጠኝነት የዳዊት ቤት እየበረታ ይመጣል ማለት ነው። ያም ማለት የእግዚአብሔር ሕይወት ፕሪሺየስ የሆነ የእግዚአብሔር ሕይወት ማለት ነው። ይህንን ነገር በተግባር እንድትፈጽሙት ይህንን ነገር ተግባራዊ ማድረግ የምትችሉበትን ጸጋ እግዚአብሔር እንዲሰጣችሁ በጌታ በኢየሱስ ክርስቶስ ስም ጸልይላችኋለሁ። በኢየሱስ ክርስቶስ ስም አሜን፣ አሜን።